ሰላም ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ ዛሬ በጣም አስገራሚና አስደንጋጭ የሆኑ የማይታመኑ መረጃዎች ተሰምተዋል። ውድ ቤተሰቦቼ እንግዲህ ምንድነው በሩታና በአብርሃም መሀል ሰሞኑን ያሉትን ነገሮች የምታውቁት ነው። ነገሮች እጅግ እየጋሉና እየገነኑ የሄዱባቸው ሁኔታዎች ይታያሉ። ሰሞኑን እንግዲህ ተዘውትሮ የሚታዩት ጭቅጭቆችና ጸቦች እንግዲህ በጣም አደገኛ ሁኔታዎች ውስጥ እየሄዱ ነው። ታዲያ ሩታ እንግዲህ ከቤት ልትወጣ እንደሆነ እየተሰማ ይገኛል። ውድ ቤተሰቦቼ ሩታ ቤቷን ለቃ ወደ ሌላ ቤት ልትሄድ ነው። ስለሱ እንግዲህ በዝርዝር የምነግራችሁ ነገር አለ። እንዴት ነው ወይስ ወዴት ነው የሚሉትን ነገሮች በዝርዝር እንመለከታለን። እንዲሁም አንድ የዳኒ የቅርብ ወዳጅ የሆነ ሰው እንግዲህ የዳኒን ከባድ ሚስጥር እንዳጋለጠም ተሰምቷል። ውድ ቤተሰቦቼ ዳኒ እስከ ዛሬ ድረስ አምቆ የያዘው ሚስጥር ነበረ የተባለውን ጉዳይ ምንድን ነው የሚለውንም በዚህ ቪዲዮ ታገኙታላችሁ። ታዲያ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። ይህንን ቪዲዮ ላይክ ማድረግ እንዳትረሱ፣ እስከ መጨረሻው ተከታተሉት። እንግዲህ ውድ ቤተሰቦቼ ሰሞኑን አብርሃም ኦፊሻሊ ቀለበት አድርጎ እንግዲህ በቪዲዮም የለቀቀበት ሁኔታዎች ተመልክተናል። ታዲያ እነዚህ ነገሮች እየበዙ በመጡበት ሰዓት በአብርሃም ዙሪያ ያሉ ሰዎች ደስታቸውን እያጣጣሙ የሚገኙበት ሁኔታዎች አሉ። ነገር ግን ሩታ አሁን ያለችበት ሁኔታ እጅግ አስከፊና አሳዛኝ ነገሮች ሆነዋል። ምክንያቱም ሩታ እንግዲህ ልጅ ድጋሚ እንዳረገዘች እና አሁን አብርሃም ወደ ቤቱ መመለስ እንዳለባት ነው እያመነች ያለችው። ነገር ግን አብርሃም ይህንን ነገር እንደማይፈልግ በግልጽ በመናገርና በማስረዳት እንግዲህ ከዚህ በኋላ ከሩታ ሕይወት ውስጥ ገለልተኛና የማይመለከተው ሰው እንዲሁም ያረገዘችው ልጅ ራሱ እንግዲህ ትክክል እንዳልሆነና ውሸቷን እንደሆነ በተደጋጋሚ እየተናገረ ነው። በእርግጥ አብዛኞቹ በአብርሃም ዙሪያ የሚገኙ ሰዎች ይህንን ጉዳይ ለማመን አልፈለጉም። ከዛም በተረፈ እንግዲህ የሩታ ቤተሰቦች ሳይቀር እንግዲህ ሩታ እንዲሁም በሩታ ዙሪያ የሚገኙ ነዳኒና ነሜሪ እየሄዱበት ያለው መንገድ ትክክል ያልሆነና የሩታንና የአብርሃምን ነገር ያሻከረና የበለጠ የከፋ ጸብ ውስጥ እንዲገቡ ያደረገ እንጂ ምንም አይነት መፍትሄ የሚያመጣን ሁኔታን አላደረጉም። እነዚህ ሁለት ልጆች ወደ ሩታ ህይወት ከገቡ ጊዜ ጀምሮ መልካም ነገሮች እየተስተዋሉ አይደለም። በተለይ በተደጋጋሚ እንግዲህ አብርሃም ላይ የሚያደርጉት ነገሮች ሰላማዊ በሚመስል መልኩ አብርሃምን በግፊትና በአስገዳጅ ሁኔታ ወደ ሩታ ህይወት እንዲገባ ዳግም ወደ ትዳሩ እንዲመለስ የሚያደርጉበት ሁኔታዎችና አቅጣጫዎች እንግዲህ ከግብ ሳይደርሱ አብርሃምን የባሰ እልህ ውስጥና ጭራሽ የሚያሸሹ ነገሮችን እያደረጉ ይስተዋላሉ። አሁንም ቢሆን እንግዲህ የሩታ ቤተሰቦች ሳይቀሩ ታዲያ ይሄንን ነገር ሜሪና ዳኒ ላይ እንግዲህ ወቀሳን እያቀረቡ እንደሆነ እየተሰማ ይገኛል። በተለይ እንግዲህ አብዛኞቹ የሩታ ቤተሰቦች ሜሪና ዳኒ የሚያደርጉት አብርሃም ላይ ሊጫወቱበት የሚፈልጉበት መንገድ ሁሉ ትክክል ያልሆነና ሰላማዊ የመሰለ ጦርነት በሚል እንግዲህ ሰይመውታል። ምክንያቱም ሜሪና ዳኒ እያደረጉ የነበሩት ቆይታዎች ሁሉ አብርሃም ከሄርሜላ እንዲርቅና እንዲሸሽ ለማድረግ በሚል እሳቤ፣ ነገር ግን አብርሃም ላይ የጫና የሚያደርጉ ሁኔታዎች ስለሆኑ አብርሃም እልህ ውስጥ እንዲገባ አድርጎታል። በተደጋጋሚ ከዚህ በፊትም ደግሞ እንግዲህ ሄርሜላ ቤት ሄደው ያደረጉት ድርጊቶች ደግሞ አብርሃም ላይ የበለጠ ጸብን የሚያጭርና ከዚህ በኋላ ድጋሚ ወደ ሩታ ህይወት እንኳን ልጁንም ቢሆን ላለማየት እንዲወስን እስከሚያደርስ ደረጃ ያደረሱት የሜሪና የዳኒ እርምጃዎች እንደሆኑ የሚታወቅ ነው። ከዚህ የተነሳ ነው እንግዲህ አብዛኞቹ የሩታ ቤተሰቦችም ሳይቀር ሜሪና ዳኒ ለዚህ ለሩታ ህይወትና በአብርሃምና በሩታ መካከል ስምምነትን ለመፍጠር ፈላጭ ቆራጭ ሆነው መቀመጣቸው ጉዳት እንጂ ምንም አይነት ጥቅም የለውም። በተሻለ መጠን እንግዲህ እነዚህ ልጆች ገለልተኛ ሆነው ሜሪ እና ዳኒ እንግዲህ ሩታን መምከር በሚገባቸው መንገድ መምከር እንጂ ከዛ ውጭ እንግዲህ ሩታን በዚህ ደረጃ በሚያስጨንቅ መልኩ ከአብርሃም የምትለያይበትን መንገድ ማድረጋቸው ትክክል አይደለም። እነሱ ትክክል መስሏቸው እያደረጉት ያሉት ነገር ሁሉ ነገሮችን ወደ ጥፋትና ወደ ቁጣ ወደማይመለስ የከፋ ጸብ ውስጥ እየከተተ ስለሆነ ከዚህ ድርጊታቸው ቢቆጠቡ የተሻለ ነው እያሉ ይገኛሉ። እንዲሁም እንግዲህ ሩታ ከደስታ ጋር ስምምነት ላይ መድረሷን ታውቃላችሁ። ከዚህ በፊት በነበሩት ጉዳዮች እንግዲህ ከደስታ ጋር ታርቀው ደስታም እንግዲህ አሁን ሩታ ቤት እየተመላለሰ አንዳንድ ነገሮችን ሩታን ለማገዝ እና አሁን ካለችበት ዲፕሬሽን ውስጥ በተለይ ደግሞ አሁን እርጉዝ ነኝ ብላ ከቆየች በኋላ አብርሃም እሷን እንደማይቀበላትና ልጁንም እንደማያምን ከተናገረ በኋላ እንግዲህ ጥሩ ስሜት ላይ እንዳልሆነች እየተነገረ ይገኛል። በተለይ ደግሞ አብርሃም ቀለበት ስነ ስርዓት ላይ ከሄደች በኋላም የበለጠ የከፋ ዲፕሬሽን ውስጥ እንደገባችም ተነግሯል። ታዲያ ደስታ እንግዲህ ለዚህ ጉዳይ አጽናኝ ሰው ሆኖ የተገኘው አንዱ እሱ ሆኗል። ታዲያ ውድ ቤተሰቦች ምንድነው ደስታ
ሩታ ከዛ ቤት ወጥታ ሌላ ቤት እንድትሄድ እየገፋፋት ይገኛል። በትላንትናው ዕለት በተሰማው መረጃ መሰረት እንግዲህ ሩታ አፓርታማውን ለቃ ከደስታ ጋር ወደ ሌላ ቦታ እንድትሄድና ምናልባት ይህንን ነገር ካደረገች እንግዲህ የተሻለና ፍሬሽ የሆኑ ነገሮችን ወይ ደግሞ በአዲስ መልክ ነገሮችን ለማየት ራሷንም ለማረጋጋት ይጠቅማታል በሚል እንግዲህ አፓርታማውን እንድትለቅ እየገፋፋት ይገኛል። እነ ሜሪም ቢሆኑ እንግዲህ ሩታ ምናልባት አፓርታማውን ለቃ ልጁን ይዛ ራቅ ወዳለ ቦታ ብትሄድ አብርሃም ተመልሶ ለልጁ ሲል ሊመጣ ይችላል። ይህንን ነገር ዳግም ወደ አብርሃም ለመመለሻ እንደ አድቫንቴጅም ልትጠቀምበት ይገባል እያሉ ምክራቸውን እየለገሱ ይገኛሉ። በተደጋጋሚ እንግዲህ ሩታ ለምታደርጋቸው እያንዳንዱ ውሳኔዎች ከዚህ በፊት አብርሃም በዙሪያ ያሉ ሰዎች ጫና እያደረጉበት እና አቤል ገፋፍተው እንደዚህ አይነት ጉዳዮች ውስጥ እንደሚከቱት ሁሉ አሁን ደግሞ በተራ የሩታን ሕይወት የሚወስኑት ሜሪና ዳኒ እየሆኑ ይገኛሉ። ታዲያ እንግዲህ ሩታን በዚህ ሀሳብ ለመስማማት ዳርታ ላይ እንዳለች ተሰምቷል። ምናልባት እንግዲህ ሩታ ይህንን ጉዳይ ወስናና ተስማምታበት የምትርቅ ከሆነ አብርሃም ተመልሰው ይመጣ የሆነ የሚሉ ጥያቄዎች እንግዲህ በጉጉት የሚጠበቁ ይሆናሉ። እንዲሁም ውድ ቤተሰቦች በሌላ መረጃ እንግዲህ ዳኒ በጣም በተደጋጋሚ ከሜሪ በተለየ ገለልተኛ ሆኖ የሩታ ጉዳይ ያሳስበኛል እያለ እንግዲህ አብርሃምን ጨቅጭቆ ከሄርሜላ ላይ ቀለበት እስከ መንጠቅ የደረሰባቸው ሁኔታዎች እየተሰሙ ይገኛሉ። ይህ የምናስተውላቸው እያንዳንዱ ቪዲዮዎች ላይ እንግዲህ ተመልክታችሁ ከሆነ ዳኒ የሚያደርጋቸው ነገሮች አብርሃምና ሄርሜላን ለማለያየት በጣም በእጅጉ እየለፋና እየጣረ አብርሃምም ወደ ሄርሜላ ሳይሆን ወደ ሩታ እንዲመለስና ከዚህ በኋላ ትዳሩን ሩታ ካልፈቀደችለት ምንም አይነት አዲስ ህይወት መጀመር እንደማይችል አስረግጦ እየተናገረ ይገኛል። እንደዚህ አይነት ንግግሮች እንግዲህ ሲሰሙ ለመጀመሪያ ነው። ምክንያቱም አንድ ሰው ካልፈለገና ካልፈቀደ ካልወደደ ወደ ትዳሩም ሆነ ወደ ሩታ እንደሚባለው ቢመለስ እንኳን ለሩታ ሊሰጣት የሚችለው ህይወትና እንግዲህ ደስተኛ የሆነ ነገር ምንም ላይሆን ይችላል። ምክንያቱም አብርሃም በዚህ ሁኔታ አሁን ባለበት ሀሳብ እንግዲህ ሄርሜላን ብቻ ነው ሊያይ የሚችለው ከእሷ ጋር ሲሆን ብቻ ስለሆነ ደስተኛ የሚሆነው። በዚህ ሁኔታ ከሩታ ጋር ቢገባም እንኳን ሩታ የሚሰማትና ልታገኝ የምትችላቸው ደስታዎች አሉ ተብሎ የሚገመት አይደለም። ታዲያ ዳኒ በዚህ ደረጃ ግን አብርሃም ምንም ይሁን ምን ከሄርሜላ ቀለበቱን አውልቆ ሄርሜላን ፈቶ ወደ ሩታ እንዲመለስ እየገፋፋ ያለበት ሁኔታ እጅግ ጥያቄን የሚያጭር ነገር ሆኗል። በተደጋጋሚ እንግዲህ ቪዲዮዎች ላይ እንደተመለከታችሁት የቀለበት ፕሮግራሙ ላይ ሳይቀር እንግዲህ የሄርሜላን ቀለበት ለመንጠቅና ቀለበቱን ከእጇ ላይ ለማውለቅ ሮጦ ተንደርድሮ ወደ ሄርሜላ የሚሄድባቸውን ነገሮች ተመልክታችኋል። ከዛም በኋላ እንግዲህ በቀጣዩም ቀን አብርሃምና ሄርሜላን እንዲሁም ወንድሙን ዴቭን በቀጠረበት በዛው ሁኔታዎች ላይ አብርሃም ወደደም ጠላም እንግዲህ ይህንን ቀለበት ማውለቅ እንዳለበትና ሩታ ካልፈቀደችለት ሌላ ህይወት መጀመር እንደሌለበት በተለይ ደግሞ ከሄርሜላ ጋር መለያየት እንዳለበት አስረግጦ እየተናገረ እንደሆነ ሰምታችኋል። ቀለበቱን በዛ ሰዓትም እንግዲህ ግብ ፈጥሮ ከሄርሜላ ላይ ለመንጠቅ ሲሞክር ተስተውሏል። እንግዲህ ውድ ቤተሰቦቼ አንድ ዳኒ ሮያል የቅርብ ወዳጅ የሆነ ሰው እንዳጋራው ከሆነ ዳኒ በመጀመሪያ ደረጃ እንግዲህ ወደ ሩታ ህይወት ሩታን ለማገዝ ሲመጣ የነበረው ሀሳብም ሄርሜላን ለማግኘትና ከሄርሜላ ጋር ፍቅር ስላለበት እንግዲህ እሷን ወደ ራሱ ህይወት የሚያስገባበትን መንገድ ለመክፈት ነበረ። ነገር ግን አብርሃምና ሄርሜላ ያላቸው ቁርኝት ለዳኒ መንገድና ንፋስ አልከፍት ስላለው ዳኒ እጅግ እንደተቸገረ ይናገራል። ይህ የዳኒ ወዳጅ የሆነ ሰው እንግዲህ ይህንን ነገር መረጃ ሲያጋራ ዳኒ በጣም በተደጋጋሚ ከሄርሜላ ጋር ቤቷም ሳይቀር በመሄድ እንግዲህ ወደ እሱ እንድታዘነብር ለማድረግ ሞክሯል። እንግዲህ ከዚህ በፊት እኛም በቪዲዮዎች ተመልክተናል። ዳኒ በተደጋጋሚ የሄርሜላ አፓርታማ ላይ በመሄድ እንዲሁም ሄርሜላና አብርሃም ከከተማ ወጥቶ በሚዝናኑበት ሰዓት ደግሞ መረጃዎችን በማነፍነፍ ሩታም ወደዛ ሄዳ እንድታገኘው በማድረግ በአብርሃምና በሄርሜላ መሀል ያሉትን ክፍተቶች ሁሉ ለማስፋት የሚሞክርባቸውን ነገሮች ተመልክታችኋል ብለን እናስባለን። ታዲያ ይሄ ሁሉ ሙከራው አብርሃምና ሄርሜላ በማራራቅ ዳኒና ሄርሜላ አብረው የሚሆኑበትን መንገድ እንዲሁም አብርሃምና ሩታ ደግሞ አብረው የሚኖሩበትን መንገድ ለማመቻቸት የሚፈልገው ሴራዎቹ አልተሳካ ስላሉለት አብርሃም አሁን በአደባባይ ሄርሜላን እንግዲህ እንደ ሙሽራ እንደ ፍቅረኛው እንደ ሚስቱ አድርጎ ስለያዛት ዳኒ ሮያል በመበሳጨት እንግዲህ የሚያደርገውን ስላጣ ነው በተደጋጋሚ የሄርሜላን ቀለበት ላይ የሮጠ እሷን ለመንጠቅ የሚሞክርበት ዋነኛ ምክንያት እንግዲህ ፍቅሩን መግለጽ በነበረበት ሰዓት ሳይገልጽባት አብርሃምና ሄርሜላን ይለያያሉ ብሎ ሲጠብቅ እንዲህ ባለመለያየት ጭራሽ ወደ ተሻለና ከፍ ወዳለ ሪሌሽን ውስጥ ስለገቡ ይሄ ነገር ዳኒን ስላበሳጨው አሁን የሚያደርገውን ስላጣ የሚያደርጋቸው ነገሮች ናቸው እያለ ሲናገር ተደምጧል። ውድ ቤተሰቦቼ ታዲያ እንግዲህ ይሄ ነገር
ዳኒ ሮያል ምናልባት እያደረጋቸው ካሉት ነገሮች አንጻር የሚያስኬድና እንግዲህ ትክክል የሚያስብል ነገር ነው። ውድ ቤተሰቦቼ ለዛሬ ያስኩላችሁ መረጃዎች እንግዲህ ይህንን ይመስሉ ነበረ። ነገ ከነገ ወዲያ በእነዚህ ሁለት ጥንዶች መሀል በሩታና በአብርሃም እንዲሁም በዙሪያቸው ባሉ ሰዎች መሀል እንግዲህ የሚፈጠሩ አዳዲስ ነገሮች ካሉ መረጃዎችን አሰባስበን ለእናንተ የምናደርስ ይሆናል። እንግዲህ ውድ ቤተሰቦቼ እንደተለመደው ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳይረሳ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ ገለጹልን። በሌላ መረጃ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ለእናንተ ተመኘ።